የአያቶላ መጨረሻም የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላ አሊ ኻሜኒ ቅዳሜ ዕለት እስራኤልና አሜሪካ በከፈቱት ጥቃት በቢሮአቸው ውስጥ መገደላቸውን መንግስታዊ ምንጮች ማረጋገጣቸው ተሰማ። የመንግስት ከፍተኛ ባለስልጣናት ኢላማ ባደረገው የመጀመሪያዎቹ ጥቃቶች በድምሩ ወደ 40 የሚደርሱ የኢራን ባለስልጣናት ሳይገደሉ እንዳልቀሩ የሚወጡ ዘገባዎች የሚገልጹ ሲሆን እስራኤል ቀደም ሲል በስም ጭምር የለየቻቸው 7 ባለስልጣናት መገደላቸውን መናገሩን ይታወቃል። ይህን ተከትሎም በኢራን 40 የሐዘን ቀናት መታወጅ መንግስታዊ መገናኛ ብዙሃን እየዘገቡ ነው። የኢራን የበቀል ጥቃቶች የአሜሪካ ወታደራዊ ሰፈሮች ባሉባቸው ወይም ከአሜሪካ ጋር በተጣመሩ ቦታዎች በዱባይ፣ ዶሃ፣ ባህሬን እና ኩዌት ሪፖርት ተደርጓል። በመላው ኢራን ከ200 በላይ ሰዎች መገደላቸው ቀይ ጨረቃ ዘግቧል። የአሜሪካና የእስራኤል ጥቃቶች የሴቶች ትምህርት ቤትን ሲመቱ ቢያንስ 108 ሰዎች መገደላቸውን ኢራን ገልጻለች። ፕሬዚዳንት ትራምፕ ኻሜኒ በታሪክ ውስጥ እጅግ ክፉ ከሆኑ ሰዎች አንዱ እንደሆነ ከገለጹ በኋላ ኢራናውያን ሀገራቸውን እንዲይዙ ጥሪ አቅርበዋል። የኢራኑ ከፍተኛ መሪ አያቶላ አሊ ኻሜኒ መገደላቸው መታወቁን ተከትሎ በደቡባዊ ኢራን የሚገኙ የኢራን ነዋሪዎች ደስታቸውን በመግለጽ መሪያቸውን ሐውልት ሲያፈርሱ ታይተዋል። ስለ አያቶላ ያልተሰሙ አስደናቂ ታሪኮች። ሱኒው ዓለም ሙፍቲ የሚለውን መጠሪያ ለመንፈሳዊ መሪዎች መጠሪያነት የሚሰጠው ማዕረግ ነው። በሺህ ሙስሊሞች ዘንድ ደግሞ አያቶላ የተሰኘውን ማዕረግ ለመንፈሳዊ መሪዎች መስጠት የተለመደ ነው። ሆኖም በአንዳንድ ሱኒ ሀገሮችና ህንድና ደቡብ አፍሪካ የሃይማኖት መሪዎቻቸው አያቶላ ብለው ይጠራሉ። አያቶላ አያ የሚለው አረበኛ ቃል እንዳገባቡ ሁለት ትርጉም ይዛል። የመጀመሪያው ምልክት የሚለው የሚያስይዝ ሲሆን ሁለተኛው ደግሞ አንቀጽ የሚለውን ትርጉም ይዛል። ለምሳሌ ቁርአን አያ ስንል የቁርአን አንቀጽ ለማለት ሲሆን አያቶላ ስንል ደግሞ የአላህ ምልክት የሚለው ቀጥተኛ ትርጉም ይሰጣል። ይህን ማዕረግ የሚያገኝ ሰው መጀመሪያ ላይ ባለው ሃይማኖታዊ እውቀትና የላቀ ስነ ምግባር በኢማምነት ይመረጣል። ከተመረጡት ኢማሞች ደግሞ ለመንፈሳዊ መሪነት የተመረጠ ሰው ይህንን የአያቶላ ማዕረግ ያገኛል። የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ ዛሬ 86 ዓመት ነበር በኢራን መሽዲር ከተማ የተወለዱት። በ1950ዎቹ የፖለቲካ እንቅስቃሴ ውስጥ ከገቡ በኋላ የወቅቱን የሙሐመድ ራዛን አገዛዝ በመቃወማቸው ከ6 ጊዜ በላይ በእስር ተዳርገዋል። ኻሜኒ 1979 የኢራን እስላማዊ አብዮት ምልክት ተደርገው ይገለጻሉ። ከአብዮቱ በኋላ የግድያ ሙከራ ተደርጎባቸው ቀኝ እጃቸው ፓራላይዝድ ነው። የኢራን ፕሬዝዳንት ሆነው አገልግለዋል። ከ1989 እስከ ትናንት ድረስ ደግሞ በመንፈሳዊ መሪነት ኢራንን አገልግለዋል። ኻሜኒ ለኢራን ኢንዱስትሪ እድገት፣ ለኒውክሌር ማብላላት፣ ለልማት ዓላማ ትልቅ ስራ ሰርተዋል። በተለያየ ጊዜ ከሶሪያ፣ የመን፣ ኢራቅ፣ ፍልስጤም እንዲሁም የራሽያ ጎን ቆመዋል። ኻሜኒ አገዛዛቸው በተለያየ ጊዜ ተቃውሞ አስተናግደዋል። ጋዜጠኞች፣ ጸሐፊዎችና ሌሎች ሰዎች አያቶላ ኻሜኒ ተችተዋል በሚል ታሰሩና ይፈረድባቸው ነበር። አንዳንዶችም በወህኒ ቤት ህይወታቸው አልፏል እየተባሉ ይተቹ ነበር። አያቶላ አሊ ኻሜኒ በትናንትናው ዕለት በእስራኤል አሜሪካ ጥቃት ህይወታቸው አልፏል። የፕሬዝዳንት ዶናልድ ጄ ትራምፕ መግለጫ በታሪክ ውስጥ ከነበሩ እጅግ ክፉ ሰዎች አንዱ የሆኑ ኻሜኒ ሞተዋል። ይህም ለኢራን ህዝቦች ብቻ ሳይሆን በኻሜኒና ደም በተጠሙ ሰዎች ታግስ ቡድኖች ለተገደሉ ወይም አካላቸው ለተጎደለ ታላላቅ አሜሪካና በዓለም ዙሪያ ለሚገኙ የብዙ ሀገራት ህዝቦች የተሰጠ ፍትህ ነው። እሱ የእኛን የተራቀቀ የስለላና የክትትል ስርዓት ማምለጥ አልቻለም። ከእስራኤል ጋር በቅርበት መስራታችን እሱም ሆነ አብረውት የተገደሉ ሌሎች መሪዎች ሊያደርጉት የሚችለው ምንም ነገር አልነበረም። ይህ ለኢራን ህዝብ ሀገራቸው መልሰው ለመረከብ የሚያገኙት ብቸኛው ታላቅ እድል ነው ብለዋል። ብዙዎች የኢራን አብዮት ዘበኞች፣ IRGC ወታደራዊና ሌሎች የደህንነትና የፖሊስ ኃይሎች ከእንግዲህ መዋጋት እንደማይፈልጉና ከኛ ምህረት ኢሚኒቲ እየጠየቁ እንደሆነ እየሰማን ነው። ትናንት ምሽት እንዳልኩት አሁን ምህረት ሊያገኙ ይችላሉ። ካረፈዱ ግን የሚያገኙት ሞትን ብቻ ነው። ተስፋ አደርጋለሁ IRGC እና ፖሊስ ከኢራን አርበኞች ጋር በሰላም በመቀላቀል አገሪቱን ወደሚገባት ታላቅነት ለመመለስ እንደ አንድ በአካል ሆነው አብረው ይሰራሉ። ይህ ሂደት በቅርቡ መጀመር አለበት፣ ምክንያቱም የኻሜኒ ሞት ብቻ ሳይሆን አገሪቱ በአንድ ቀን ውስጥ ብቻ በእጅጉ ወድማለች፣ እንዲያውም ተደምስሳለች። ይሁን እንጂ በመካከለኛው ምስራቅና በእርግጥም በዓለም ዙሪያ ሰላምን የማስፈን ዓላማችን እስኪሳካ ድረስ ያነጣጠረ እና ከባድ የቦምብ ጥቃት ሳምንት ሙሉ ወይም አስፈላጊ እስከሆነ ድረስ ያለማቋረጥ ይቀጥላል። የኢራኑ ጠቅላይ መሪ አያቶላ ኻሜኒ መገደላቸውን የኢራን መንግስት አረጋግጦ 40 የሐዘን ቀናት አወጀ። አያቶላ ኻሜኒ የዘመናዊቷ ኢራን ተጽዕኖ ፈጣሪ መሪና የሀገሪቱ ከፍተኛ መንፈሳዊ መሪ ናቸው። ኻሜኒ ሚያዝያ 19 ቀን 1939 እንደ አውሮፓውያን አቆጣጠር በኢራን የተቀደሰች ከተማ በምትባለው ማሻር ተወለዱ። ቤተሰቦቻቸው እጅግ ሃይማኖተኞችና ድሃዎች ነበሩ። ገና በለጋ ዕድሜያቸው የሃይማኖት ትምህርት የጀመሩ ሲሆን በቁም ከተማ ታላቅ በሆኑ የሺዓ መሪዎች ዘንድ ተምረዋል። ከአያቶላ ኻሜኒ ጋር ያላቸው ግንኙነት የኢራን አብዮት መሪ ከነበሩት አያቶላ ሩሆል ኻሜኒ ጋር የቅርብ ግንኙነት ነበራቸው። በወቅቱ የነበረው የሻህ መንግስት በመቃወማቸው በተደጋጋሚ ታስረዋል፣ ተሰደዋል፣ እንዲሁም ተደብድበዋል።
የ1979 አብዮት። አብዮቱ ሲፈነዳና የሻህ መንግስት ሲወድቅ የኻሜኒ የአብዮት ምክር ቤት አባል በመሆን ትልቅ ሚና ተጫውተዋል። ፕሬዝዳንትነት ከ1981 እስከ 1989 በኢራን ኢራቅ ጦርነት ወቅት የሀገሪቱ ፕሬዝዳንት ሆነው አገልግለዋል። በዚህ ወቅት በደረሰባቸው የግድያ ሙከራ ቀኝ እጃቸው ላይ ጉዳት ደርሶባቸዋል። ከፍተኛ መሪነት ከ1989 እስከ አሁኑ ጊዜ አያቶላ ኻሜኒ በ1989 ሲሞቱ አሊ ኻሜኒ የኢራን ከፍተኛ መሪ ሱፕሪም ሊደር ሆነው ተሾሙ። በኢራን ህገ መንግስት መሰረት ከፍተኛው ስልጣን በእጃቸው ስር ገባ። የኻሜኒ የርዕዮተ ዓለም አቋም ጸረ ምዕራባውያን አሜሪካን ታላቅ ሰይጣን በማለት ይተቻሉ። የምዕራባውያን ባህል ፖለቲካ በኢራን ላይ ተጽዕኖ እንዳይኖረው በጥብቅ ይከላከላሉ። ኢራን በመካከለኛው ምስራቅ፣ ሊባኖስ፣ ሶሪያ፣ የመን እና ኢራቅ ያላትን ተጽዕኖ ለማስፋት ትልቅ ስራ ሰርተዋል። እንደ ሂዝቦላ ያሉ ቡድኖች ዋነኛ ደጋፊ ናቸው። የኢራን የኒውክሌር ፕሮግራም ለሰላማዊ ዓላማ ነው ቢሉም ከምዕራባውያን ጋር ላለው ፍጥጫ ዋነኛ ምክንያታቸው የእሳቸው ጽኑ አቋም ነው። አሁን ላይ እድሜያቸው የገፋ የ86 ዓመት ገደማ በሆናቸው ስለ ጤንነታቸው፣ ስለ ተተኪያቸው ብዙ ግምቶች ይነገራሉ። ሆኖም አሁንም ድረስ የኢራን ጦር ኃይሎች ፍትህ፣ ስርዓትን፣ የመንግስት መዋቅር የመጨረሻ ትዕዛዝ የሚቀበለው ከእሳቸው ነበር። የአያቶላ አሊ ኻሜኒ ተተኪ ማን ሊሆን ይችላል? አሊ ኻሜኒ እድሜያቸው እየገፋ በመምጣቱ 86 ዓመት በኢራን ከፍተኛ የፖለቲካ መዋቅር ውስጥ ተተኪን የመሰየም ጉዳይ እጅግ ምስጢራዊና አሳሳቢ ሆኖ ቆይቷል። ተተኪው የሚመረጠው አሴምብሊ ኦፍ ኤክስፐርትስ የተሰኘው 88 የሃይማኖት ምሁራን ስብስብ ቢሆንም የሚከተሉት ስሞች በዋነኝነት ይነሳሉ። ሙጅተባ ኻሜኒ የአሊ ኻሜኒ ሁለተኛ ልጅ ናቸው። ምንም እንኳ በይፋ ባይገለጽም ከጀርባ ከፍተኛ ተጽዕኖ እንዳላቸው የኢቮሉሽነሪ ጋርድን ድጋፍ እንደሚያገኝ ይታመናል። ይሁን እንጂ ስልጣኑ ቤተሰባዊ እንዳይመስል ስጋት አለ። አሊ ሬዛ ሪፍ ታዋቂ የሃይማኖት ምሁራን አሴምብሊ ኦፍ ኤክስፐርትስ አባል ናቸው። በሃይማኖታዊ መዋቅር ውስጥ ተቀባይነት ያላቸው በመሆኑ እንደ ገለልተኛ ተተኪ ሊታዩ ይችላሉ። ሙሐመድ ባገር ቃልቢፋ የፓርላማው አፈ ጉባኤና የቀድሞ ጦር አዛዥ ናቸው። የሪቮሉሽነሪ ጋርድ አመራሮች ይበልጥ ወታደራዊና ተግባራዊ መሪ ከፈለጉ የእሳቸው ስም ሊነሳ ይችላል። የኢራን ሪቮሉሽነሪ ጋርድ IRGC ምንድን ነው? ይህ ድርጅት በኢራን ውስጥ ከወትሮ ጦር ሰራዊት አርሚ ጎን ለጎን የሚንቀሳቀስ ነገር ግን እጅግ ኃያል የሆነ የጦር ኃይል ነው። ዋነኛ ዓላማው የእስላማዊ አብዮት መሪዎች መጠበቅና የመንግስቱን ሁሉን ማረጋገጥ ነው። የቁዱስ ኃይል የሪቮሉሽነሪ ጋርድ ክፍል ከሀገር ውጭ ያሉ ምስጢራዊ ስራዎችን እንደ ሂዝቦላ፣ ሐማስና ሁቲ ያሉ ቡድኖችን የማሰልጠንና የማስታጠቅ ኃላፊነት አለበት። ኢኮኖሚያዊ ተጽዕኖ ሪቮሉሽነሪ ጋርዱ የጦር ኃይል ብቻ አይደለም። በኢራን ውስጥ ግዙፍ የግንባታ፣ የነዳጅና የኮሚኒኬሽን ኩባንያዎች ይቆጣጠራል። ይህም በሀገር ውስጥ ፖለቲካ ላይ የማይናወጥ አቅም ሰጥቶታል። አሁን ባለው የኢራን እስራኤል ጦርነት ውስጥ የሪቮሉሽነሪ ጋርዱ ዋነኛ ተዋናይ ነው። እስራኤል በኢራን ላይ ጥቃት ስትሰነዝር ኢላማ የምታደርገው የዚህን ኃይል የጦር ሰፈሮችና የሚሳኤል ማከማቻዎችን ነው። የእስራኤል ጥቃት ኢላማዎች ምን ነበሩ? የእስራኤል አየር ኃይል በኢራን ላይ የሰነዘረው ጥቃት በሶስት ዋና ዋና ዘርፎች ላይ ያተኮረ ነው። የአየር ኃይል መከላከያ ስርዓቶች ኢራን ከሩሲያ ያገኘቻቸውን እና ስትራቴጂካዊ ቦታዎች ለመጠበቅ የተተከሉ የአየር መከላከያ ራዳሮችና የሚሳኤሎች ባትሪዎች እስራኤል መጀመሪያ ኢላማ አድርጋለች። ይህንን ያደረገችው ኢራንን ሰማይ ለቀጣይ ጥቃቶች ክፍት ለማድረግ ነው። የሚሳኤል ማምረቻ ተቋማት በቴህራን አቅራቢያ የሚገኙና ለባሊስቲክ ሚሳኤሎች ጠንካራ ነዳጅ ሶሊድ ፊል የሚያመርቱ ፋብሪካዎች ተመትተዋል። ይህም ኢራን የሚሳኤሎችን በፍጥነት የመተካት አቅሟን ለወራት ወይም ለዓመታት እንደሚያዳክምበት ይገመታል። የሪቮሉሽነሪ ጋርድ IRGC የጦር ሰፈሮች በኢራቅና በሶሪያ ድንበር አቅራቢያ የሚገኙ የሎጂስቲክስ ማዕከላት ጥቃት ደርሶባቸዋል። የኢራን የሪቮሉሽነሪ ጋርድ የሰጠው ምላሽ ጥቃቱን ተከትሎ ከኢራን ከፍተኛ አመራሮች የተሰጡት ምላሾች መጀመሪያ ላይ የጥቃቱን መጠን ዝቅ አድርጎ የመመልከት ዝንባሌ ቢታይባቸውም በኋላ ግን ማስጠንቀቂያዎች እየጠነከሩ መጥተዋል። ኢራን ብሔራዊ መከላከያ ምክር ቤት ስብሰባ ላይ ያለ በተፈጸመ የአየር ጥቃት የሀገሪቱ የጦር ኃይሎች ጠቅላይ ኤታማዦር ሹም እና የመከላከያ ሚኒስትር መገደላቸውን የኢራን መንግስት ሚዲያዎች አረጋግጠዋል። በጥቃቱ የተገደሉት ከፍተኛ አመራሮች ዝርዝር እንደሚከተሉት ቀርበዋል። ጀነራል አብዱራሂም ሙሳቪ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም፣ ጀነራል አዚዝ ናሳሪዝ የኢራን መከላከያ ሚኒስትር፣ አሊ ሻምኪን የኢራን መከላከያ ምክር ቤት ጽህፈት ቤት ከፍተኛ አማካሪ። የጥቃት የተፈጸመው የኢራን ከፍተኛ ደህንነት መከላከያ ምክር ቤት ባደረገው አስቸኳይ ስብሰባ ላይ እንደነበር ተገልጿል። ጥቃቱ የተፈጸመው የሀገር ውስጥ ከፍተኛ መሪ አያቶላ አሊ ኻሜኒ መገደላቸው ከተረጋገጠ ከጥቂት ሰዓታት በኋላ ነው። የእነዚህ ከፍተኛ ወታደሮች መኮንኖች መገደል በኢራን ወታደራዊ መዋቅር ላይ ትልቅ ክፍተት የሚፈጥር ሲሆን በቀጠናዊ ውጥረትም ይበልጥ አባብሶታል። ፕሬዚዳንት ዶናልድ ትራምፕ ይህን እርምጃ አስመልክተው በሰጡት መግለጫ ጥቃቱ በአሜሪካና በእስራኤል የጋራ ትብብር የተከናወነ መሆኑንና የኢራን ሕዝብ ሀገሩን ነፃ ለማውጣት ያለውን እድል እንደሚጠቀምበት ያላቸው ተስፋ ገልጸዋል። የኢራን ካቢኔ በሰጠው መግለጫ ይህ ድርጊት ከፍተኛ ወንጀል መሆኑንና ያለምንም ምላሽ እንደማያልፉ አስታውቋል።
የሀገሪቱ አብዮት ጠባቂ በበኩሉ በአሜሪካና በእስራኤል የጦር ሰፈሮች ላይ ጠንካራ ያለ አጸፋ ጥቃት እንደሚሰነዘር አስጠንቅቋል። አሜሪካ መንግስቱን አረቦች ሀገሩን ለማፍረስ አሌክስ አብርሃም ለኢራን ከአሜሪካ የበለጠ ጠላቶቿ የሳውዲና አረብ ኤሚሬትስ ናቸው። አሜሪካ ኢራን መንግስት ተወግዶ ከእርሷም ሆነ ከእስራኤል ጋር ሰላማዊ ግንኙነት የሚኖር ጠንካራ ዲሞክራሲያዊ መንግስት እንዲመሰረት ነው ፍላጎቷ። ዲሞክራሲያዊት ኢራን በክልሉ ያላትን የጸረ እስራኤል አቋም የምትተውና ለምዕራባውያን ጥቅም የማታሰጋ እስከሆነች ድረስ አሜሪካ ኢራን ፈራርሳ በሚሊዮን የሚቆጠር ያውም የተማረ ህዝቧ ሚሊዮን ቡድን እንዲፈጥር አትፈልግም። እንደውም ለራሷ ስትል ጠባቂ ሆና ነው የምታርፈው። ሳውዲና ኤሚሬትስ ግን ኢራን ብትፈራረስና የመጨረሻ ደካማ ብትሆን ደስታውን አይችሉትም፣ የመንን ተባብሮ እንዳፈራረሷት። ምክንያቱም ኢራናውያን ሲቪል የሚሆን ወታደር፣ ሃይማኖታዊ የሚሆን ሴኩላር፣ ጽድት ያሉ ከአብዛኛው አረብ የተለየ የሰለጠኑና የተማሩ ህዝቦች በመሆናቸው ምንጊዜም የበላይ መሆናቸው እንደማይቀር ያውቃሉ። ደግሞ ስጋታቸው ልክ ነው። ፋርሶች ለዘመናት የተከማቸ ጠንካራ ማንነትና እውቀት ያላቸው፣ ሀብትም ማጣትም ከልክ የማያስወጣቸው ምራቃቸውን የዋጡ ህዝቦች ናቸው። አሁን በተጀመረው ዘመቻ ኢራናውያን የመንግስት ለውጥ አድርገው በውስጣቸው ያለውን የተለያየ ጎሳና እምነት ልዩነት በወጉ ማስተዳደር ከቻሉ በዓለማችን ታምረኛ እድገት ከሚያስመዘግቡ ሀገራት ተርታ መሰለፋቸው አይቀሬ ነው። ያውም በቅጽበት ዓለም በታሪክ በስልጣኔና በተፈጥሮ ሀብት ወደ ተባረከችው ውብ ምድር መጉረፉ አይቀርም። የጦርነትና የማዕቀብ ሸክም ለብዙ አስርተ ዓመታት ተሸክመው ያልተንበረከኩ ህዝቦች ሙሉ ለሙሉ ሰላም ሰፍኖ ሀብታቸውን እንደ ኤሚሬትስ ወደ ልማት ካዞሩት ዱባይ ህንፃዋን ታቅፋ ስትቀር ሳውዲ ከሃይማኖትና ነዳጅ ማዕከልነት የዘለለ ቦታ አይኖራትም። ያውቁታል። ለዚያውም 80 ሚሊዮን ህዝብ የዓለማችን ግዙፍ የነዳጅና የማዕድን ክምችት ከተማረና ከስልጡን ህዝብ ጋር የያዘች ሀገር። ኢራን ሰላም ሆና በሯን ለዓለም ብትከፍት ሰፊ የተማረ ሰው ኃይልና የተፈጥሮ ሀብቷ እንደ ዱባይ ያሉ የንግድ ማዕከላትን ያንኮታኩቷቸዋል። ከአውሮፓ ጋር ያላት የቀረበ ርቀትና ያላት የኢንዱስትሪ መሰረት ለውጭ ኢንቨስትመንት ሳቢ ያደርጋታል። ለአፍሪካም ሰርግና ምላሽ ነው። አሜሪካም ሆነ አውሮፓ ኢራን ጋር ነው የሚጣበቁት። ብዙ ምክንያት አለ። አንድ ብርጭቆ ነዳጅ ብታቀምሳቸው እንኳ ተርፏ ብዙ ነው። ለገንዘባቸው ሲሉ የሚጎትቷቸው አረቦች ጋር ጉዳያቸው ገንዘብ ብቻ ይሆናል። ከገንዘብ ባሻገር በሳይንስና በፖለቲካ እኩል የምትሆናቸው ሀገር ናት። በበኩሌ ኢራናውያን አሁን ያለው መንግስት ሄደም መጣም እንደ ሊቢያ ይሆናሉ፣ እንደ የመን ይፈራርሳሉ፣ እንደ ሶሪያ እንዲህና እንዲያ ይሆናሉ የሚል እምነት የለኝም። ምክንያቱም እንደ አረቦች አይደሉም። አመሰራረታቸው፣ ፖለቲካቸውም የዓለም እስትንፋስ ከገንዘብ በዘለለ መለካት የሚችል አስገራሚ ሰው ኃይል ሰፍርተዋል። ምንም እንኳ የኢራን ህዝብ ጠንካራ ማንነት ቢኖረውም ታዲያ እንደ ሀገር ላለመፍረሳቸው ፍጹም ዋስትና አይሆንም። ምክንያቱም በኢራን ውስጥ ያሉ የኩርድ፣ የአዙሪ፣ የባሎችና የአረብ ብሔረሰቦች የውስጥ ልዩነት ጥያቄ በወጉ ካልተያዘና የጎረቤት ሀገራት ጣልቃ ገብነት ያውም ከላይ ያየናቸው ሀብታም ምቀኛ ጎረቤቶች ክፍተቱ ሊጠቀሙበት ይችላሉ። ማንኛውም ድንገተኛ የመንግስት ለውጥ የቱንም ያህል ህዝብ የሰለጠነ ቢሆን የጸጥታ መዋቅሩ ከፈረሰ የሽግግር ወቅት ሁከት መፍጠሩ አይቀሬ ነው። ኢራንም ለአጭር ጊዜ ይሄ ገጥማት ይሆናል። በተረፈ ኢራን ከተለመደው የሽብር ስጋት ትርክት ወጣ ባለ መልኩ እንደ አንድ ትልቅ የስልጣኔ ባለቤትና የወደፊት የኢኮኖሚ ሀያል አድርጎ ማየቱ ለየት ያለ ተስፋ ይሰጣል። ኢራናውያን የውስጥ አንድነታቸውን ጠብቀው ከፖለቲካዊ ማዕቀብ ቢወጡ በመካከለኛው ምስራቅ ያለው ኃይል ሚዛን ሙሉ በሙሉ እንደሚቀየር ጥርጥር የለውም። ፋርሶች በጦርነት ብቻ ሳይሆን በሰላምም ዓለምን የማስደመጥ ብቃት ያላቸው ህዝቦች ናቸው። ጦርና በላውን ያቀዝቅዝላቸው።